ዩቲናስና አዶናይ መወዳደር ያለባቸው ሰዎች ናቸው ብላችሁ ታስባላችሁ? አንድ ታሪክ ልንገራችሁ። አንድ ንስር ነበረች። ያችም ንስር ለረጅም ጊዜ ከዶሮዎች ጋር አብራ ትኖር ነበረ። ከዕለታት አንድ ቀን ቀና ብላ አዕዋፍን ስታይ ሰማይ ላይ ሲበሩ ትመለከታለች። ይችም ወፍ መብረር እንደምችል ውስጧ ላይ ያ ስሜት ይሰማታል። ነገር ግን ዞር ብላ አብረዋት የነበሩትን ዶሮዎች ትጠይቃቸዋለች። እነዚህ አዕዋፍ መብረር ብንችልስ ስትላቸው ዶሮዎቹ ከት ብለው ስቀውባት ትተዋት ይመለሳሉ። ይችም ንስር እንደምንም ራሷን በማደፋፈር የሆነ ቀን ላይ ከፍ ብላ ለመብረር ቻለች። ብዙ ጊዜ ሰዎች አካባቢያቸው ላይ ያሉት ሰዎች በእነሱ ልክ ማደግ ወይም ደግሞ መብረር ካልቻሉ እነሱን ማድረግ የሚችሉ አይመስላቸውም። ለምን? ረጅም ጊዜ ታስረውበት የኖሩት ማንነት ያ ነው ማንነቴ ብለው ስለተቀበሉት። ይህ ደግሞ ከምን ጋር ይገናኛል? የውድድር ሜንታሊቲ። እነንትናን እኔ መምሰል አለብኝ፣ የእነንትና ጸጋ ውስጥ የኔ ጸጋ አለ የሚል ሜንታሊቲ። ይህም ሜንታሊቲ ምን ያመጣዋል? ውድድር ወይም ደግሞ ፉክክር። እና ንስሯም የተሰጣት የራሷ ጸጋ መብረር እንዳለ ሆኖ ዶሮዎቹም ይዘው ልክ አላቸው። እናም ስለ ዩቲናስና አዶናይ ሰፋ ያለ ቪዲዮ ሙሉ ሰዋን በሚለው ቻናላችን ላይ አሁን ላይ ገብተው ያገኙታል።